ዝርዝሩ በዲያቆን ዳንኤል ክብረት። አንድ ሞኝ አሽከር የነበረው ሰው ነበር አሉ። ይሄ አሽከር አድርግ የተባለውን ካልሆነ በስተቀር አስቦ አውጥቶና አውርዶ ብሎም አመዛዝኖ የሚሰራው ሥራ አልነበረም። ምንጊዜም የሚጠብቀው የጌታውን ትእዛዝ ብቻ ነው። ለእርሱ ትክክል ነገር ማለት ጌታው ያዘዘው ሲሆን፣ ስህተት ማለት ደግሞ እርሱ ያልነገረው ነገር ማለት ነው። ዓላማው ጥሩ ነገር መስራት ወይንም አዲስ ነገር መስራቱ ሳይሆን ጌታውን ማስደሰት ብቻ ነበር። ጌታው ከሳቀ ይስቃል፣ ካለቀሰ ያለቅሳል፣ ከተደሰተ ይደሰታል፣ ካዘነም ያዝናል። የወደደውን ይወዳል፣ የጠላውን አንዳንዴ ሰዎች የሳቀበትን ምክንያት ሲጠይቁት ጌታው ሳቁ እኮ አላያችኋቸውም ይላል። በዚህም የተነሳ ሰዎች እንዳሉት ብለው ይጠሩት ነበር። አንድ ቀን ጌታውና እንዳሉት ወደ መንገድ ወጡ። እርሱ በእግሩ ከኋላ እየተከተለ ጌታው ደግሞ በፈረስ ከፊት እየበረሩ። መንገድ ላይ ጌታው የገንዘብ ቦርሳቸውን ጣሉት። እንዳለውም ቦርሳውን አልፎት ሄደ። ጌታው ያሰቡበት ከተማ ገብተው ኪሳቸውን እስኪቀደድ ቢበረብሩት ቦርሳቸውን ሊያገኙት አልቻሉም። በመጨረሻም ወደ እንዳሉት ተጠጉና የገንዘብ ቦርሳ አላየህም አሉት። እንዳሉትም አይቻለሁ፣ መንገድ ላይ ጥለውታል አላቸው። ጌታው ደንገጥ አሉና ተናደው ታዲያ ለምን አንስታ አልሰጠኝም አሉት። እንዳሉት ደንግጦ አሰበ፣ አሁንም አሰበ። ግን የተሰጠው መመሪያ አልነበረም። ተከተለኝ ከማለት በስተቀር የነገሩት ነገር እንዴ እርሶ የገንዘብ ቦርሳዬን ሲወድቅ አንስተህ እንድትሰጠኝ መቻሉኝ አላቸው። እርሳቸውም በል ከዛሬ ጀምሮ እኔ በፈረስ ስሄድ የሚወድቅ ነገር ካየህ ሰብስበህ እንድትሰጠኝ አሉት። ከእሺ በቀር ሌላ የማያውቀው እንዳሉት በጸጋ ተቀበለ። በቀጣዩ ጊዜ ጌታውን ተከትሎ መንገድ ጀመረ። መመሪያው በልቡ ነበር። የሚያሳስበው የተነገረው ነገር ነው። በልቡ ውስጥም የተነገረው ነገር በቀር ምንም ሌላ ነገር አልነበረም። የእርሱ ልብ አዲስ ነገር አያመነጭም። አዲስ ነገር ማመንጨት የሚችሉት የእርሱ ጌታ ብቻ ናቸው። የእርሱ ሥራ ያለ ጥርጥር ሲጠሩት አቤት፣ ሲልኩት ወዴት ማለት ብቻ ነው። ለምን ማለት አያውቅም። ለምን ማለት ከጀመረማ አሽከር አይሆንማ። አሽከር ደግሞ ይጠይቃል። የታዘዘውን ትእዛዝ ብቻ ነበር ትዝ የሚለው። እኔ በፈረስ ሲሄድ የሚወድቅ ነገር ካገኘህ ሰብስበህ እንድትሰጠኝ የሚለው። ይህ ትእዛዝ ይፈጸም ዘንድ አንዳች ነገር እንዲወድቅ ተመኘ። ያለበለዚያማ ትእዛዝ ፈጻሚ ላይሆን ነው። የሚወድቅ ነገር ከሌለማ እርሱ የወደቀን ሰብሳቢ መሆኑን እንዴት ይታወቃል? ስለዚህ ለመሰብሰብ ሲባል ብቻ መጣል አለበት። ጥቂት እንደተጓዙ አንዳች ነገር መውደቅ ጀመረ። እርሱም እያነሳ በከረጢት ከተተ። ሲወድቅ ሲያነሳ በመጨረሻ ያሰቡበት ቦታ ደረሱ። ጌታውም እህሳ ዛሬ የወደቀ ነገር የለም አሉት። አለ እንጂ አላቸው። ደንግጠው ኪሳቸው እንዳበሱት። ቦርሳቸው ከነገንዘቡ እንዳለ ነው። ምንድን ነው የወደቀው አሉት ጌታው። እንዳሉት ግን ከረጢቱን ይዞ መጣ። ሲከፍተው የፈረሱ ፋንድያ ነበር። ይህንን ምን ሊጠቅም ሰበሰብከው አሉት ጌታው። እኔ በፈረስ ሲሄድ የሚወድቅ ነገር ካገኘ ሰብስብ ብለውኛላ አላቸው። እውነቱን ነው። አሽከር አንድ ነገር ይጠቅማል፣ አይጠቅምም፣ ያስፈልጋል፣ አያስፈልግም ብሎ እንዲወስን ማን ፈቀደለት? አሽከር ማለት የታዘዘውን ብቻ የሚፈጽም ማለት ነው። አሽከር ከአንገት በታች እንጂ ከአንገት በላይ አለው እንዴ? በል አሉት ጌታው። ከዛሬ ጀምሮ የምታነሳው ቦርሳዬ፣ ካባዬ፣ ባርኔጣዬ፣ ጅራፌ፣ ገንዘቤ እንዲሁም ከፈረስ ዕቃዬ አንዱ ነገር ከወደቀ ብቻ ነው አሉት። እንዳሉት በፈገግታ ተቀበለ። ግን ፈራ። ይህንን ዝርዝር ቢረሳውስ? ቁጭ ብሎ በአንድ ወረቀት ላይ ጻፈው። መጻፍ ብቻ አይደለም፣ እንደ ውዳሴ ማርያም ደጋገመው። ለሶስተኛ ጊዜ መንገድ ተጓዙ። እንዳሉትና ጌታው
በሄደበት መንገድ ሁሉ የሚጓዝበት አካባቢ ዛፎቹንና እንስሳቱን፣ መንደሩንና መስኩን አያይም። እየደጋገመ የሚያየው ዝርዝሩን ነው። አንዴ ዝርዝሩን፣ አንዴም መንገዱን ያያል። ከዝርዝሩ መካከል መሬት የወደቀ እንዳለ ብሎ እርሱም ዝርዝሩን እንዳየ ጌታውም እንደሸመጠጡ ያሰቡበት ቦታ ደረሱ። እህሳ ዛሬስ የወደቀ ነገር አለ አሉት። የለም፣ ከዝርዝሩ ውስጥ የወደቀ ነገር የለም አላቸው። ለእርሱ ዋናው የሚጠቅም ነገር ወድቋል የሚለው አይደለም፣ ከዝርዝሩ መካከል ከታዘዘው መካከል ወድቋል ወይ የሚለው ነው። ከዝርዝሩ ውጭ ምን ነገር አለ? ማንኛውም ነገር ያለው በዝርዝር ውስጥ ብቻ ነው። ከዝርዝሩ ውጭ ያለ ነገር አንድም እንዳለ አይቆጠርም። ያለበለዚያም የማይጠቅም ነገር ነው። ዋናው ዝርዝሩ ነው። ለእርሱ ዝርዝሩ ቁጥሩ ከወንጌል አንዳንዴም ከወንጌል በላይ ነው። ደስ አለው፣ ከዝርዝሩ መካከል የነጠበ ነገር የለምና። ከብዙ ጊዜ በኋላ እንዳሉትና ጌታው ለአራተኛው ጉዟቸው ተነሱ። እርሳቸውም ፈረሳቸውን እርሱም ዝርዝሩን አዘጋጁ። ሄዱ፣ ሸመጠጡ። እርሳቸው ፊታቸውን እርሱም ዝርዝሩን እያየ ዋናው ዝርዝሩ ነው። ሲሄዱ መንገድ ላይ ፈረሱ አደናቀፈውና ጌታውን ይዟቸው ወደቀ። ፈረሱም የሲቃ ድምፅ አሰማ። ጌታውም ጮኹ። አንሳኝ አንሳኝ እያሉ ጮኹ። ጌታው እንዳሉት ዝቅ ብሎ በእጁ ያለውን ዝርዝር አየ። ጌታው ሲወድቁ እንዲያነሳ የሚያዝ በዝርዝር ውስጥ የለም። አላነሳዎትም አላቸው። ለምን? እረ ተላላጥኩኝ፣ አንሳኝ አሉት። በልመናም በትዕዛዝም። የለም ጌታው፣ በዝርዝር ውስጥ እርሶ የሉም። በመካከል ፈረሱ ተነሳ። ጌታው ግን ሰውነታቸው ተላልጦ እየደማ እዚያው ያቃስቱ ጀመር። ፈረሱ መንገዱን ይዞ ሸመጠጠ። ጌታው እጃቸውን እያርገበገቡ እባክህ ስለፈጠረህ አምላክ አንሳኝ እያሉ እንዳሉትን ለመኑት። እርሳቸውን ያንን ዝርዝር ሲሰጡ ቃላቸውን ለማስጠበቅና ከቃላቸው እንዳይወጣ እንጂ እርሳቸው ሊወድቁ እንደሚችሉ መች ገመቱ? ደግሞስ ጌታ እወድቃለሁ ብሎ እንዴት ይገምታል? አሁንም እጃቸውን እያርገበገቡ ለመኑት። አንሳኝ፣ ኧረ አንሳኝ እባክህ እንዳሉት ግን ፈረሱን ተከትሎ አሁንም ዝርዝሩን እያየ ትቷቸው ሮጠ ብቻውን። እንዴ እዚህ ዝርዝር ውስጥ የሌሉትን እንዴት ብዬ ላንሳቸው? በኋላ ደግሞ ከዝርዝሩ ውጭ አነሳህ ብለው ራሳቸው ቢቆጡኝስ? እኔ ካዘዙኝ ውጪ ሰርቼ ያውቃለሁ? አሁን ማንን ክፉ ለማድረግ ነው? እያለ እያጉረመረመ ነበር። አንዳንድ አክቲቪስቶችና ተከታዮቻቸው ተገንጣዮችና ጎጠኞች እንዲሁም ካድሬዎችና አለቆቻቸው ከዚህ ታሪክ ጋር ይመሳሰሉብኛል። ለአሽከሮቻቸው የጥላቻና የበቀል ዝርዝርን የሚሰጡ አክቲቪስቶችንና የፖለቲካ ሰዎች ናቸው ኢትዮጵያን ፈተናዋን እያበዙባት ያሉት። ሀገር ለማፍረስና ሕዝብን ለማበጣበጥ በአለቆቻቸው የተሰጣቸውን ዝርዝር ብቻ የሚፈጽሙ አሽከሮች ናቸው። ዛሬ ሰላማችንን እየነሱን ያሉት እነዚህ ናቸው። ካዘጋጁት ዝርዝሮች ውስጥ ሰላም የለም። እነዚህ ሰዎች ካዘጋጁትና አሽከሮች ከያዙት ዝርዝር ውስጥ ፍቅር፣ አብሮ መኖር፣ መከባበር፣ የሀገር ብልጽግና የመሳሰሉት አስፈላጊ እሴቶች የሉም። ዝርዝሩን የሞሉት ግድያ፣ ማፈናቀል፣ ጥላቻ ወዘተ የመሳሰሉት እኩይ ነገሮች ናቸው። ሁላችንም ቆም ብለን ራሳችንን ልንመረምር ያስፈልጋል። እንደዚህ አሽከር የተሰጠንን ትዕዛዝ ከመፈጸማችን በፊት ለምን፣ እንዴት ብለን እንጠይቅ። ሁልጊዜም ስንራመድ በማስተዋል ቢሆን ለእኛ መልካም ነው። አበቃን። ሰላም።